እርታ አባዬ ባለፈው ክፍሌ ገብታ ካሜራ ሰቅላ በለዛ በኩል ቁልፉን ተቀብላ ነው ያለችው። ወረቀቱ ምንድን ነው የሚለው? ናታን ቆይ ወረቀቱ ምንድን ነው የሚለው ንገረኝ። አንብባ ሳትጨርስ ግማሹን ወረቀት ተቀብያታለሁ። ዳጣ የሰላም ልጅ እንደሆነች ኤቢ ያውቃለች። ምን ናታን? አዎ አባዬ፣ ግን ያወቀችው እናቷን ብቻ ነው፣ አባቷን አታውቅም። አንተስ ታውቃለህ? አዎ አባዬ፣ በጣም ይቅርታ። እንዴ ቆይ እኔ ራት አምጪልኝ ሳልልሽ ከሌሎች ስለይተሽ እኔ ክፍል ራት የምታመጪው ለምንድን ነው? ይኸውልሽ ይሄ ምግብ መርዝ ቢኖረው ወይ ደግሞ ሰው ላይ ጉዳት ቢያደርስ የመጀመሪያ ተጠያቂ አንቺ ነሽ። አዎ ማን ነው ስጪው ያለሽ? ዳጣ ናት? እማዬ ናት ወይስ አብጌል? አይ አልናገርም። በቃ ምግቡን ስጠኝና ይዤው ልጅ። ማን ስጪው እንዳለሽ ንገሪኝ። ናታን። ይቅርታ ንገሪኝ እያልኩሽ ነው። የማትናገሪ ከሆነ ተጠያቂ ነሽ። ኤቢ ናት ስጪው ያለች። ቆይ ምን ጨምራበት ነው ስጪው ያለች? ምንም ስትጨምር አላየኋትም። እሺ ማን ነው የሰራው? አቢጌል ሁሉም ተኝተው እያለ በድፍረት በሌሊቱ ናታን ክፍል ሄዳ በጣም እያስቸገረችው ትገኛለች። ናታን ግን እያበርሽ ነው እንዲህ አንቺ ልጅ ግን ምን ሆነሽ ነው? ውጭልኝ ከክላሴ ብሎ ሊያስወጣት በሞክርም አሁን ምንም ማድረግ አትችልም። ውጭ ብለህም ማስወጣት አትችልም፣ ምክንያቱም በእኔ ቁጥጥር ስር ነህ። አሁን የሆነ ነገር እኔ ያልፈለግኩትን ነገር ካደረግ እማዬን እጠራታለሁ እያለች እያስፈራራችው ትገኛለች። እሱ ግን ያልሽውን አደርጋለሁ ምርቃትሽ ቀን ቀለበቱን አስራለሁ፣ ነገር ግን ከዚህ በላይ አትፋታተኝም፣ እኔም እውነቱን ተናግሬ ይለይልና ብሎ በጣም ተቆጥቶ አስወጥቷታል ማለት ነው። በሌላ በኩል ዳጣ የራሷን ታሪክ እንደተረት አስመስላለ ውሃ እያወራቻት ነበር እና እያንዳንዷ የሚሰማትን ነገር ሁሉ በተረት መልኩ እየነገረቻት ነበር። አባቷ ከሌላ ሴት እንደወለዳት እናም የጓደኛው ልጅ ናት ብሎ ወደዛ ቤት እንዳስገባት እያንዳንዱ ነገር እያስታወሰች እየነገረቻት እያለ በመሀል ውሃም ተኛች ማለት ነው። ወይዘሮ ማርታ ከዳጣ ጋር ሰላምን ሄዳ ለመጠየቅ እና በቃ በቅርቡ ያ ልጅን አባት ነግራችኋለሁ ብላ ቀጠሮ ስላስያዘችን እንሄዳለን እየተባባሉ ሁለታቸውም ተነጋግረዋል ማለት ነው። ሰላም ጋር ለመሄድ እና ለመጠየቅ እሷንም ለማየት ያለችበትን ሁኔታ የምጥን እናትና አባትም ታርቀዋል። በመታረቃቸው ምጥን በጣም ደስ ብሏታል። አባቷም ወደ ቤቱ ተመልሷል። ጎረቤት፣ የሰፈር ትልልቅ ሰዎች ተሰብስበው በማስታረቃቸው እንግዲህ በዚሁም አጋጣሚ እነሱም እየተማሩበት ይገኛሉ ማለት ነው። ማርታ ቤተሰብ ምክንያቱም ልጅ ትዳር ሲበተን ምን ያህል ልጅ ጭንቀት ውስጥና ህይወቱ ላይ ምስቅልቅል እንደሚያጋጥመው በዛው አጋጣሚ እየተማሩ ነው እና አሁን ላይ በጣም ደስ ብሏታል። እናም እንሄዳለን ብለው ስላሰቡ ሁለታቸውም አቶ ደረጀ ደግሞ እንዲሄዱ አይፈልግም። አብረህ መሄድ ከፈለክ አብረህ መሄድ ትችላለህ ከኛ ጋር፣ አለበለዚያ ግን እኔና ዳጣ ልንሄድ ነው። ቆይ ለምንድን ነው የምትሄዱት? ደግሞ በዚህ ሰዓት ስለምንድን ነው ሄዳችሁ የምታስጨንቋት? እያላ ያሰበ አስመስሎ እየነገራት ነበር። እሷ ግን እናስጨንቃት ፈልገን አይደለም፣ ራሷንን ነግራችኋለሁ ኑ ያለችን። ስለዚህ እንሄዳለን፣ መሄድ ከፈለክ አብረህ ከኛ ጋር መሄድ ትችላለህ አለችው። ግን እንዲሄዱ አይፈለግም ማለት ነው። ምክንያቱም ሄደው ምን ይወላሉ የሚለው ራሱ ጭንቀት ሌላ ነገር ውስጥ ስለሚከተው ማለት ነው። አቶ ደረጀም የራሱን ታሪክ የጓደኛው አስመስሎ ናታን እየነገረው ነበረ። ናታንም በእርግጥ እውነቱን ያውቃለኝ፣ ግን የማያውቀው የመጨረሻው አሁን ያረገዘችው ልጅ የእሱ እንደሆነ ነበር። እናም እያንዳንዱን ነገር ነግሮ ምን ማድረግ እንዳለበት እየነገረው እያለ ሁለት ጊዜ ቢሳሳተስ ምን ትለዋለህ? ሚስቱ ይቅርታ የምታደርግለት ይመስላል ወይ ብሎ ሲጠይቀው ሁለት ጊዜ እንኳን በጣም ከባድ ነው፣ ስህተት አይባልም፣ ሁለት ጊዜ ጥፋት ነው።
ስለዚህ ይቅርታ ላታረግለት ትችላለች እያለ እየመከረው ነበረ። በመሀል ላይ ግን ሁለተኛ ልጁ የእሱ እንደሆነ ሊጠይቀው ሲል አስቀይሶ አሳልፈው ማለት ነው። እሱም እንዳያውቅበት ስለፈለገ ምክንያቱም ሁሉን ሚስጥር አሁን ላይ ደርሶበታል። እድሜ ለአቢጌል ማለት ነው። ናታን ግን የሰላማውን ያረገዘችው ልጅ የደረጀ እንደሆነ ስለማያውቅ እና የተቻለውን ምክር ያለውን ሁሉ ነገር ሁሉ መከረው እንደ ልጁ ነው ማለት ነው። ብስል ያለ ልጅ ስለሆነ ያው ገንቢና እሱን ባለመውቀስ በቃ ያጋጥማል ስህተት ነው ምናምን ብሎ እሱን የጥፋተኝነት ስሜት እንዳይሰማው አድርጎ በሚገባ መከረው። በሌላ በኩል ተንኮለኛው አቢጌል መቼም አርፋ ትተኛ ማታም በህልሟም በሆኗም ተንኮል ነው የምታስበው እና መስተፋቅር ታሰራበት ጓደኛዋን አርጁንን አምጣልኝ ብለው ነበር መስተፋቅር እና እሱም ያው ሰላም ስለማትለው ስለማታናግረው እሷ የፈለገችውን ነገር ሁሉ ካላረገ እሷ አታናግረውም። ለዛም ብሎ አመጣላት ማለት ነው። ነገር ግን ባለፈው አምልጦ ተናግሮ ነበር ለዳጣ መስተፋቅር አምጣልኝ ብላኝ እምቢ ብያት በዛ ምክንያት ሰላም አልልህም ብላ ኩርፋኛለች ብሎ ለማን ነው ብላ ስጠይቀው አላቅም ብሏት ነበር እና ዳጣ ስለምታውቅ ያለውን ነገር ለናታን ያስመጣችለት ብላ ስላሰበች ሄዳ ነግረው የምትበለውንና የምትጠጣውን እያንዳንዱን ነገር ተጠንቀቅ፣ ምክንያቱም በምግብ ሆነ በመጠጥ አድርጋ ልሰጥ ትችላለች ብላ ማስጠንቀቂያ ስለሰጠችው አቢጌል ሄዳ ተቀብላ መጣች ማለት ነው። መስተፋቅሩን እና በምግብ አድርጋ ለመስጠት ሞከረች። ምግብ ሰራተኛዋ ሰርታ ክላሷ እንድታመጣላት እና ያንን መድኃኒቱን ጨምራ ሄደሽ ስጭው ብላ ነግራት ነበር። እሷም እንዳረገችው አረገቻ ስለምትፈራ እንዳዘዘችው አረጋ ሄዳ ስትሰጠው ከመቼ ወዲህ ነው እኔ ክላሴ ውስጥ የምበላው ከታች እመጣለሁ ምግቤን ውሰጂልኝ ብሎ ሲላት አይ ትመታኛለች፣ ታስፈራራኛለች፣ ስለዚህ አልወስደውም አለችው። ማናት ብሎ ሲጠይቃት ራሴ ነኝ ያመጣሁት ማንም አይደለም ብላ ብታስተባብልም እሱ ግን ስለሚያውቅ ተንኮሏን ነቃበት እና ሂጂ በቃ ችግር የለውም ግን እንደበለውት አድርገሽ ንገሪያት በልቶታል ምግቡን እዛ ብለሽ ንገሪያት ብሎ ስለነቃባት ማለት ነው። ምግቡን አስቀርቶ ልጅቷ አላካት። እንግዲህ አቢጌል የምታውቀው እንደበለውና መስተፋቅር እንዳስደረገችበት እንደሚወዳት ነው። እናም ደውላና ስትለው ጭራሽ እጆሮዋ ላይ ስልኩን ዘጋባት። በዚህ ምክንያት እንዳልሰራ ስለገባተኝ አርጁ ጋር ደውላ ጭራሽ የሚያጣላ ነው እንዴ የሰጠኸኝ እኔ እኮ ስደውዬና ስለው በአንድ የሚመጣ ስለመሰለኝ ነው እንዴ ብላ በጣም ተናዳ ጮኸችበት። እሱም ደግሞ አላወቀም፣ ለሱ መስሎታል እና እሷ ሌላ ወንድ ጋር እንዲወዳት ለማድረግ እንደሆነ ስለማያውቅ እየፈቀረም ጦር አለው ብሎ እንግዲህ ድጋሚ ያልሽ ማየት አልፈልግም ብሏል። አርጁን ከቆረጠለት እንግዲህ ማለት ነው። እናም ሄዶ ለዳጣ ባለፈው ያልሽኝን እኮ ለማርጋ በምግብ አርጋ ለመስጠት ሞከረች ብሎ ሲነግራት በጣም ደነገጠች። በዚህን የምታምን አልመሰለኝም ነበር፣ ምን አይነት እብድ ናት ብላ ዳጣም ደነገጠች። ስለዚህ አሁን መፍትሄ ማድረግ አለብን ብለው ስላሰቡ ዳጣ መፍትሄ የምትለውን ነገር ሁሉ ነገረችው። እሱ ምንድን ነው በቃ መስተፋቅሩ እንደሰራና እንደወደድካት አስመስል፣ ከዛ በኋላ እንደወደድካት ስታቅ በቃ ትሸነፋለች፣ ያኔ ስትወዳት ልጠላ ትችላለች ብላ እንደ ሀሳብ ብታቀርብለት በጭራሽ መሆን የለበትም። ምክንያቱም እንደዚህ ከሆነ እነማየም ያምናል እንትን ይላሉ፣ በቃ ሊያገባት ነው ብለው ይላሉ። ይሄ ደግሞ ሌላ መዘዝ ነው ዞብ ይመጣ። ስለዚህ ይህም ማድረግ የለብኝም ብሎ ስላሰበ እሱ ያሰበውና እውነቱን ሚስጥሩን ስራው እንዳወቀ ለአባትየው መናገር ነው። ምክንያቱም ደረጃ ስለሚያውቅ እሱ ነው ሊያስቆማት የሚችለውና እሱን እንግዲህ እያስፈራራች ሌላ ነገር ውስጥ እንዳትከተው ምናልባትም ልታረግዝም ትችላለች። ሌላ ነገር ውስጥ ከምትከተው ባጭሩ መፍትሄ ማግኘት አለበት ብሎ ስላሰበ እውነቱን ነገር ሁሉ ሂዶ ለአባትየው ተናግሯለኝ። እንግዲህ በሰላም ደብዳቤ ምክንያት ኤቢ የሰላም ልጅ እንደሆነች ዳጣ እንዳወቀ ሁሉን ነገር እንዳወቀ ነገረው ማለት ነው። በዚህ ምክንያት እንግዲህ አባትየው አንተ ይሄ ቤተሰቡ እንዳይበጠበጥ እንደዚህ እየለፋህ እሷ እንደዚህ ታረጋለች ብሎ በጣም ነው በአቢጌል የተናደደባት ማለት ነው። እንግዲህ ዳጣ እና ናታን እንግዲህ በዚህ መንገድ ከአቢጌል ተንኮል ይተርፋሉ። ምክንያቱም ደረጀ ከያዛተኝ ምንም ማድረግ አትችልም ማርታ ባታውቅም ማለት ነው። እና ውድ ተመልካቾቻችን አብራችሁ ስለቆያችሁ እናመሰግናለን። ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። በያላችሁበት ሰላማችሁ ይብዛ።